የእሸቱን ቪዲዮ ደጋግሜ 2 ጊዜ 3 ጊዜ አይቼዋለሁ እና በግልጽ ነው ልመናን የለመነው በግልጽ ነው ቸገረኝ ያለው ማለት ነው በግልጽ ነው አጣው ያለው የማጣቱ ደግሞ ራሱ የሚበላውን ነገር አይደለም እኔ ይሄ ነበረኝ አሁን ለልጆቼ ማሳደጊያ ለኔ ቤት ለሞያዬ ለምሰራበት ይሄ አለኝ እግዚአብሔር ይመስገን ግን ቀጥሬ ማሰራቸው ደግሞ ሰራተኞች አሉኝ እነዛን የሚችለው ሰርቼ በትኛለሁ አሁን ደግሞ የቀሩትን ልበትን ነው እንደዛ ከመሆን እናንተ የምትችሉ ከሆነ 5 ብር አባል በመሆን እንታደጋቸው ብሎ ልመና ነው ያቀረበው በቃ ልመና ማለት ነው እና አንድ ለማኝ አንድ የኔ ቢጤ አንድ የቸገረው ሰው አንድ ገንዘብ ብቻ አይደለም የሰላም የጤና የምን ብዙ ነው የሚቸግረው በዚህ ምድር ላይ ስንኖር የማይቸግረን ነገር የለም እና ተቸገርኩ ያለ ሰው አደባባይ ሲወጣ ያውም እንደ እሸቱ አይነት ብዙ ጠላት ያለው ሰው እሸቱን በፖለቲካ አስተሳሰብ የሚጠላው አለ በሃይማኖት የሚጠላው አለ በልጁ ትዕቢት ደግሞ አለችው አለ ወጣትነት አለ ጉራው አለ ጉራው ትዕቢቱ ራሱ ጎትቶ የሚያመጣበት ብዙ ጠላት አለው እነዛ ጠላቶች አሉ ደግሞ እንደ ሀበሻ ደግሞ አንድ ሰው ከፍ ብሎ ለመታየት ሲል ጎታች ነው ያለውና በየጠንቋይ ቤቱ በየምኑ የዛን ሰው የውድቀት አሳየኝ ያለ ለኡራኤል ለሚካኤል የሚሳል ህዝብ ባለበት ሀገር ላይ ይሄ ሁሉ ጠላት ያለበት ይሄ ሁሉ ወቀሳ ያለበት አደባባይ ወጥቶ ሰው ፊት መቆምን የሚያክል ጀግንነት የለም ይሄ ጀግንነት የሚጠብቀው እንዳለ ሆኖ ማለት ነው አገኘ ነው እሰይ የታባቱ በወደቀ አመጣ ነው ስለቴ ተሳካ እሰይ ስለቴ ሰመረ የሚል ሰው እንዳለ እያወቀ የመጣው ይምጣ ብሎ አደባባይ መውጣትን የሚያክል ጀግንነት የለም ይሄንን አደንቅለታለሁ አለቀ አንዳንድ ሰዎች በጀግንነት ወጥተው ይሉኝታን ምን ባላለውን ሐሜትን የፈለገ ነገር ይምጣ ብለው ጥሰው ወጥተው ቤተሰባቸውን የሚያድኑ አሉ ራሳቸውን የሚያድኑ አሉ ልጆቻቸውን የሚያድኑ አሉ ግን ተሰድበው ነው ከዛ ሌላ ቀንም እኮ ደግሞ ይመጣበታል ዛሬ ብቻ ሳይሆን ማለት ነው ነገ ደግሞ ሲያጠፋ አንተ ከካም እኛንን እኮ 5 ብር ያላዋጣው ሰው ነው የሚለው እኛንን እኮ አባል ሆነን አንተን ቀና ያደረግን ብሎ እንደገና ሊገዛው በ5 ብር ሊገዛው የሚመጣ ሰውም ነገ ገና ደግሞ የሚመጡ አሉ ማለት ነውና በጣም እንትላለው አንድ ሰዎች ይመጡና ለምን ይሄ ሰውዬ እናንተ እንደዚህ ስትጮሁ እናንተ እንደዚህ ስትለፉ እሱ እንደዚህ ያረገ ብለው ደግሞ የሚመጡ አሉ ዛሬ ይሄው እግዚአብሔር ጣለው የዋልድባ አባቶች ጸሎት የምንትስዬ ጸሎት አፈር ከድሜ ያበላው ምናምን ብለው እኔንም እንትን የሚገፋፉኛሉ ማለት ነው አብሬያቸው እንድጮህ ማለት ነው ሲጀመር እኔ በስያለሁ ትክክል ብዬ በሰልኩኝ የማንም መንገደኛ አይመራኝም ጀማውን የምከተል አይደለም ብቻዬን የምቆም ሰው ነኝና ከኋላ የሚጎነታተለኝ ከኋላ የሚገፋፋኝን ሰው አልሰማውም ሲጀመር አልሰማም ባለመስማቴ ነው እዚህ የደረስኩት እኔ ባለመስማቴ ማለት ነው እዚህ የደረስኩት ባለመስማቴ አልሰማ እኔ ራሴን ነው የሚሄደው እንደ ሞጣ ቀራኒዮ እኔን ለማዋረድ እንቅልፍ ያጣ ሰው የለም እንደ ሞጣ ቀራኒዮ እኔን በመስደብ የሚረካ ሰው የለም በአካል አላውቀውም ኢትዮጵያዊ ወንድሜ ነው ግን የሚያጋጨንን አክሴፕት አድርጌያለሁ እኔ የማራምደው በአቋሜ የፖለቲካ አመለካከቴ ለሞጣ ቀራኒዮ አይመቸውም ስለዚህ ሞጣ ቀራኒዮ እኔን ለመግፋት አለኝ የሚለውን ዕውቀት ይጠቀማል ይሰድበኛል ቅማል ይለኛል ጋላ ይለኛል ኦሮሞ ይለኛል ጸረ አማራ ይለኛል ጸረ ፋኖ ይለኛል ታቦት ሰርቆ ነው ይለኛል ትግሬ ነው ይለኛል ጉራጌ ነው ይለኛል የማይለኝ የለም መሽቶ ሲነሳ የማይለኝ ነገር የለም እኔም ሞጣን ደግሞ ያው የመልስ ምትሰጠዋለሁ ስለዚህ በዚህ መሃል ሞጣ ግን ችግር ደረሰበት ታስታውሳላችሁ ሞጣ ችግር ሲደርስበት ብቻውን ቀረ እና ቲክቶኩን እስከ ማጥፋት ደረሰ ባህር ዳር ላይ በተደፈረችዋ ልጅ የተነሳ ማለት ነው እና አመጣ ይሄ መንጋው ኢትዮጵያውያን ስንባል እንደነገርኳችሁ ያስታውሳሉ ምቀኛውን ጠላት ነው የሚሉትን ዛሬ ወድቆልሃል በጣም አረቀ ቅበረው የሚሉ እናንተ ብትረሱት እንኳን
ተገኘልህ ያኔ ተጣላ ተገኘልህ ያኔ አንተ የተናገረ ናና መቃብሩ ላይ ትንሽ ትንፋስ አለችው እሷን ትንፋሹን እርገጠው አጥፋው ብለው ያው ግር ብለው ይመጣሉ ማለት ነው። እና በመንጋ ልመራም እኔና ሞጣን ርስት አላጣላንም፣ በሚስት አልተጣላንም፣ በሐሳብ ነው የተጣላ ነው። እኔ ሐሳብ ሌላ ነው፣ እሱ ሐሳብ ሌላ ነው። ስለዚህ ያን ሐሳቡን እንዲያሸንፍለት ደግሞ የፈለገውን መልኩን ይከተላል። ያኔ እኔ እፈተናለሁ። ከሞጣ እኔ የምለየው እኔ ቤተ ክርስቲያን ሐቅን እንድናገር እንደ ቅዱስ ዮሐንስ እንደ መጥምቀ መለኮት ዮሐንስ እንደ ነቢያቱ እንደ ሐዋርያቱ እውነትን እንድናገር ከተጠቃ ከተጎዳ ከተሰበረ ጎን እንድቆም ነው ቤተ ክርስቲያኒቷ አንጻ ያሳደገች ማለት ነው እንጂ የደከመ የተመታውን እንድረግጠው የተመታውን እንድቀብረው አይደለም ቤተ ክርስቲያን ያሳደገችኝ። እኔ እናት ቤተ ክርስቲያን ያሳደገችኝ ለጠላቴ እየጸለይኩ ለገዳዬ ለአሳዳጄ እየጸለይኩ ግን ሐቅን እውነትን እንድናገር አድርጋን ያሳደገችኝ። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ በመሆኔ እኮራለሁ፣ ባለማተብ በመሆኔ እኮራለሁ የምለው ለዚህ ነው። ስለዚህ ሞጣ ቀራኒዮ ደነገጠ፣ ሁሉ ነገር አጣ። ስለዚህ ብቻዬን ቆምኩኝ ከሞጣ ጎን ማለት ነው። ሞጣ እግዚአብሔርን ሲሳደብ፣ ሞጣ እመቤታችንን ሲሳደብ፣ ሞጣ እስላሙን ሲሳደብ፣ ሞጣ ጎንደሬውን ሲሳደብ፣ ሞጣ ጎጃሙን ሲሳደብ፣ ሞጣ ትግሬውን ሲሳደብ፣ ሞጣ ኤርትራውን ሲሳደብ፣ ሞጣ ያልሰደበው፣ ሞጣ ያላዋረደው፣ ሞጣ አፈር ከድሜ ያላበላው ማን አለ? ዛሬ ተደራይታችሁ መታችሁ ይሄን የምታደርጉበት ትክክል አይደለም ብዬ ቆምኩኝ ማለት ነው። ካጠገቡ ቆምኩኝ። የተሰማኝን ደስታ የተሰማኝን ስሜት እኔ ነኝ የማውቀው። እኔ የሞጣን ውድቀት የሚፈልጉትን ሰዎች ብቻ ሳይሆን ሞጣን ራሱ አሸነፍኩት። ሞጣ ወዲያውኑ ወጥቶ ለዘመድኩን መኪና መገዛት አለበት፣ ዘመዴ ብቻ ነው ከጎናችን የቆመው አይደለም እንዴ? ብሪጅስቶን እዚህ እኮ እነ ሞጣ ተባብሮ ከነ ብሪጅስቶን ጋር ሆነው በጀርመን መንግስት እኮ ከሰውኛል። ይሄን ያህል $1000 በልቷል ይሄን ምናምን ብለው ከሰውኛል። ከሳሾቼን በሙሉ አውቃቸዋለሁ። የኔን መውደቅ የኔን መሞት የሚፈልጉ ናቸው። እኔ ደግሞ እፈተናለሁ። አምላኬ ይፈትነኛል መጥቶ ይሄ ቀርቦልሃል ምን ታረጋለህ ሲለኝ ያንን ሰዎች ሊያደርጉት የማይፈልጉትን መንገድ በመምረጥ ያ የተሰበረ ሰው ወደ ልቦናው ወደ ቀልቡ እንዲመለስ አድርጌ አመልሰዋለሁ። ምንድነው የሚጎልብኝ? ምንድነው የሚቀርብኝ? ምንም አይቀርብኝም። ሞጣ የልጆች አባት ነው፣ ቤተሰብ አለው። የፈለገ ይሁን። የዚህ የማህበራዊ ሚዲያ አዝናኝ ነው። እኔ እግዚአብሔር የቻለውን መድኃኔዓለም የቻለውን ታቦታቱ የቻሉትን እኔ አሁን ለነሱ ጠበቃ ሆኜ ሞጣ እንዲወድቅ ጉድጓድ እንዲገባ አልፈልግም። ይኑር። የሚያዝናናቸው ሰዎች አሉ፣ የሚጠብቃቸው ሰዎች አሉ። ይህም በማድረግ ደግሞ የሚያስተዳድረው ቤተሰብ አለው። ግን በጨነቀው ጊዜ ሰው ባጣ ጊዜ ዋነኛው ቀንደኛው ጠላት የሚባለው እሱ ነው በተባለ ጊዜ እንድመታው አልፈልግም። ዮናስ ማኛው ዮኒ ማኛ በጣም ወዳጄ ነው። ስለ እስላም ሲሆን ጴንጤ ሲሆን ጉዳይ ሆኖ ራሱ ይጠየቅበት፣ አያገባኝም። ፐርሰናሊ እኔን በተመለከተ ግን በጣም ወዳጄ ነው። የማያግባባን ደግሞ አለ። በማያግባባን ቦታ ላይ ቴዲ አዋሳ ቤት ቀርበን ያው እንዳያችሁት ግብዓተ መቃብሩን አከናውኜለታለሁ። ግን ያም በርስትና በሚስት አይደለም ጸባችን፣ ፍልስፍናው በያዝነው አቋም የተነሳ ነው እንትን ያልነው ማለት ነው። እምነቱን ቀይሯል፣ እንደዚህ ሆኖ መጥቷል። ነገር ግን አሁን እሱ ከመጣ በኋላ የሆነ ነገር ሲሆን ብዙ ሰዎች መጥተው በላው ቀጥቅጠው ሊሉ አላደርግም። ለምን? በመውደቁ በመሞቱ በመጥፋቱ ምንድን ነው የሚሰማን? ጸባችን ከሰው ጋር አይደለም። ከፈለገው ከምህረታው ጋር ይሁን ከዲያቆን ሄኖክ ኃይሌ ጋር ይሁን ከነማ ጋር ይሁን በለበሱት ስጋ በተክለ ሰውነታቸው አይደለም ጸባችን። በያዙት ፍልስፍና በያዙት መንገድ ላይ ነው ጸባችን። ያንን መንገድ ስንጣላ ስንነጋገር ምን ስንል ሀሳባችን ገዢ ሆኖ ያልፋል። ሀሳቡ ነው እንጂ የሚያሸንፈው ከሰዎቹ ጋር አይደለም። የሚገባኝ እንደዛ ነው። የሚገባኝ እንደዛ ነው። ማንንም ቢሆን ማለት ነው። ማንንም ቢሆን። ስለዚህ የእሸቱም ከዚህ የተለየ አይደለም። እሸቱ በብዙ ነገር ያበሳጨኛል።
የሚያበሳጨኝ ለምን እንዲህ አልሆንም እንጂ እሱን ጠይቄ ለምን እንዲህ አታደርግም አልለው። ብዙ ጊዜ አገር ቤት ያሉትን ሰዎች ጥንቃቄ እንዲያደርጉ እመክራለሁ እንጂ እኔ በነፃነት ሀገር ሆኜ የምናገረውን ነገር እነሱ እዛ እሳት ውስጥ ሆነው እንዲናገሩ አልፈልግም፣ አልፈቅድም። ይሄ ራስ ወዳድነት ነው። ይሄ መሀይምነት ነው። ይሄ ድንቁርና ነው። እኔ እነሱ የማይነኩትን ነገር እኔ እየነካው ሰራለሁ። ምክንያቱም እኔ ባለውበት ሁኔታ እነሱ ላይ ሊደርስ የሚችል ነገር አይደርስብኝም። ስለዚህ ሁሉም ሰው የኔን መንገድ ይከተል ማለት አይደለም። ሁሉም ሰው በእኔ መንገድ ይሂድ ማለት አይደለም። እንደ ርግብ የዋህ እንደ እባብ ብልህ ሆነን እንሄዳለን። አንዱ የማይሰራውን አንዱ እየሰራው እንቀጥላለን። ሁሉም ሰው አንድ አይነት ተመሳሳይ ሆኖ መሄድ የለበትም። እኔ በዛ መንገድ በመሄድ አልተጠቀምኩም። ሀገሬን አላይም። ቅዳሴው ይናፍቀኛል፣ ጉዞ ይናፍቀኛል፣ ገዳማውያኑ ይናፍቁኛል፣ ሰንበት ይናፍቀኛል፣ እንጀራ ይናፍቀኛል፣ ውሃው ይናፍቀኛል፣ ችግሩ ራሱ ይናፍቀኛል፣ ኢትዮጵያ ያለ ችግር ይናፍቀኛል፣ ስቴዲየሙ ይናፍቀኛል፣ አመት ባሉ ይናፍቀኛል፣ በዓል ሲመጣ ያለው ግርግር ይናፍቀኛል፣ ሙዚቃው፣ መዝሙሩ፣ ክርክሩ ይናፍቀኛል። ስለዚህ እኔ ወድጄ ነው ያንን ማግኘት የማልችለውን ነገር በቃ ይሄ ይቅርብኝ ብዬ ነው። ስለዚህ እኔ ባለውበት መንገድ ደግሞ ሌሎቹም ገብተው ሀገር ቤት ሆነው ያንን እንዲያደርጉ አልመክርምም አልናገርም ማለት ነው። ይሄ ለእኔ የተሰጠኝ ነው። በቃ እኔ ያጣሁትን ሌላው የሚውጣ። ይሄ እኔ ከሞትኩ ሰርዶ አይብቀል፣ ይሄ አይኔ ጠፍቷልና የሌላውም ይሄ አይኑ ይጥፋበት እንደማለት ነው። አይደለም፣ እንደዛ አይደለም መሆን ያለበት ማለት ነው። ስለዚህ በእሸቱ ጉዳይ ባያደርጋቸው ብዬ የምናገራቸው የማስባቸው ነገሮች አሉ። ከዛ በተረፈ ደግሞ እሱ በመሰለው መንገድ ነው የሚሰራው። እሸቱ ወደዚህ መጥቷል። እሺ እህታችን ኮፒ ሊንክ አድርጉ ነው የምትለው። እነዚህ በአቋራጭ የመጡት ናቸው ሌቦቹ፣ በአቋራጭ የመጡት ማለት ነው። ሌቦቹ እነሱ ናቸው፣ ከመንገድ የመጡት ያ መንገድ አልፈውበት ያልመጡ ነጋዴዎች፣ ሌቦች፣ መናፍቃን ሆነ የገቡት ናቸው እንጂ ሌሎቹ በመንገዳቸው መከራ አይተው ነው የመጡት። እና የለመነው ሁሉ ይሰጣል አለ። ልክ ስትለመን እግዚአብሔር ይስጥልኝ ትላለህ፣ ከሌለህ ማለት ነው። መስጠትም ካልፈለግክ ደግሞ ዝም ትላለህ ትሄዳለህ እንጂ ለማኙ ፊትህ ቆሞ አንተ እንደዚህ ትላንትን ሲያልነበርክ የሚሉ ሰዎች አሉ። አሁን ይሄን አሁን እሸቱ ላይ ያየሁትን ሰዎች በእኔ ቢጤ ላይ የሚሉ ሰዎች አሉ። አንዳንድ ሰው ምን አቶ እንደለመነ አናውቅም። ደም ግባት ያላት ሴት ትመጣለች፣ ፊቱ የተደላደለ የሚመስል ሰው ይመጣል። በቃ ቸግሮት መግቢያ አቶ ነው የሚመጣው እና መጥቶ ሲለምን ከዛ ይመክራል። ራሱ እኮ የሚለመነው ሰውዬ አፍሮ ነው እንጂ መለመን የሚችል እኮ መለመን በቃ መለመን የሚፈልግ ነው። እና ቁጭልና ከዛ ጤነኛ አይደለ እንዴ አሰርታ አትበላም ምንድን ነው እንደዚህ ሱስ ስላለብህ ከየት ነው የመጣው? በቃ በልመና ጊዜ ምናምን ቁጭ ብሎ ምክር ይሰጣል። ወይም ደግሞ 2 ብር ይሰጥና እንዳታመሽ በዚህ እንትን እንዳትል ምናምን ብሎ በ2 ብር የ100,000 ብር ምክር ይመክራል። በቃ አለ። እንዲህ አይነት ሰዎች አሉ። እውነት 10 ብር ሰጥቶ በቃ የሰውየውን ህይወት የለወጠ የሚመስል ማለት ነው። አንዳንዶች ደግሞ አሉ የሚረዱትን ሰው ለጥቅም የሚያስቡ ማለት ነው። አሁን ወጣት ሴቶች የሆኑና ይቸገራሉ። ወጣት ሴቶች ቆንጆዎች ናቸው፣ ወጣቶች ናቸው፣ ይቸገራሉ። ስለዚህ ጎዳና ከመውጣ ሴተኛ ዳሪ ከመሆን እስቲ አንዱ አስጠግታ ወይ እንደዚህ እንደው የሆነ ነገር ሰጥቶኝ ስራ ሊጀምር ብላ ስትሄድ ገና ማጣቷን ሲያይ፣ ገና ዘመድ እንደሌላት፣ ገና ሰው እንደሌላት ሲያይ ፕላን ያመጣል። ሚስትም እያለው ወይ በድብቅ ሊያስቀምጣት ነው ወይም ደግሞ ምንም ባይኖረው በቃ ረድቼ ምን ብዬ ተጠቅሜባት ልጣል ብሎ ፈቃደ ስጋውን አስቦ ደግ መስሎ ይመጣል። በቃ እንትን መስሎ ማለት ነው። እና መርዳት ማለት ከምትረዳው ሰው ሌላ ነገር መፈለግ ማለት አይደለም። እና ይሄን ረድቻለሁና ይሄንን አድርግልኝ፣ ይሄንን ለምነኝ ሰጥቻለሁና እንደዚህ አድርግልኝ አይደለም። ከሰጠ ሰጠ ነው፣ ዞር ነው፣ አለቀ።
ከረዳህ ረዳህ ነው። አስተምረዋለሁ ካልክ ታስተምረዋለህ፣ ከልጆች እኩል ታደርግለታለህ። ለልጆች ስትገዛ ትገዛለታለህ። ልጆች የሚበሉትን ታበለዋለህ። ልጆችን ሽርሽር ስትወስድ ትወስደዋለህ፣ ትወስዳታለህ። አለቀ። ልትረዳን ያመጣው እንደ አባት እንደምን አድርገህ ነው የምትመጣው። ስለዚህ የምትረዳውን ሰው ከልጆች እያሳነስክ የምትረዳውን ሰው ለልጆችህ ቀይ ወጥ ዶሮ ወጥ እያበላ ለዚህችኛዋ ደግሞ ለምታሳድጋት እንትን እያበላ አይሆንም። እሺ ይህንን እውነት ለመቅበር መጣጣር የለብን። ትክክል አይደለም። እና ለሚለምን ሰው መስጠት ነው። እና የእሸቱን ፊልም ያየሁት በዛ መንገድ ነው ያየሁት።